ጤና ይስጥልን ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አበይት ርዕሶቹን በማስቀደም እንጀምራለን። የየመን ሁቲ የጦር መሪ በእስራኤል መገደላቸው ታውቋል። በትግራይ ክልል የኤችአይቪ ኤድስ ቫይረስ በከፍተኛ ሁኔታ መጨመሩ ታውቋል። የሶማሌላንድ ፕሬዝዳንት በኢትዮጵያ የነበራቸው ጉብኝት መልካም ጊዜ እንደነበራቸውም ተናግረዋል። በሰፊው እንመለከታለን። አብራችሁን ቆዩ። ወደ ሌላኛ መረጃችን ስናልፍ የየመኑ ሁቲ የጦር ኃይል አዛዥ በእስራኤል ጥቃት እንደተገደሉበት አስታወቀ። እስራኤል መሐመድ አልጋማሪ በሰና በፈጸመችው ጥቃት በደረሰበት ጉዳት ሕይወቱ ማለፉ ተነግሯል። የየመኑ የሁቲ ንቅናቄ የጦር ኃይል አዛዥ መሐመድ አልጋማሪ በእስራኤል ጥቃት መገደላቸውን ገልጸዋል። ዝርዝር መረጃ ባይሰጥም ጋማሪና ልጃቸው ከእስራኤል ጋር በተደረገው የውጊያ ወቅት መሞታቸው ተገልጿል። ከጋዛ ጦርነት ጋር በተገናኘ የሁቲ ሰው አልባ አውሮፕላንና የሚሳኤል ጥቃት በእስራኤልና በቀይ ባህር በሚንቀሳቀሱ መርከቦች ላይ ያደረሱት ጥቃት ምላሽ የእስራኤል ጦር በሁቲ ቁጥጥር ስር በምትገኘው የየመን ውስጥ ተደጋጋሚ ጥቃቶችን ፈጽመዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝም ጋማሪ በነሐሴ ወር መገባደጃ ላይ ሀገራቸው የየመን ዋና ከተማ ሰና ላይ በፈጸመችው የአየር ጥቃት ደረሰበት ጉዳት የተነሳ ሞቷል ብለዋል። በወቅቱ የእስራኤል ጦር በፈጸመው ጥቃት የሁቲ ጠቅላይ ሚኒስትርና ሌሎቹ ሚኒስትሮች መግደሉም ጠቅሰዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሰጡት መግለጫ እኛን ለመጉዳት ያስበው የአሸባሪዎች አለቃ የሆነ ሌላ ዋና አዛዥ ከስልጣኑ ተወግዷል ብለዋል። ሁሉንም እናገኛቸዋለን ብለዋል። በኢራን የሚደገፉ ሁቲዎች ከ10 ዓመታት በፊት ዓለም አቀፍ እውቅና ያገኘውን መንግስት ከስልጣን ካስወገዱና በርካታ የሰሜን ምዕራብ የየመን አካባቢዎች ከተቆጣጠሩ በኋላ ከፍተኛ የእርስ በርስ ጦርነት ቀስቅሷል ብለዋል። መስከረም 26 ቀን 2016 ዓ.ም ሐማስ እስራኤል ላይ ድንገተኛ ጥቃት ፈጽሞ በርካታዎችን ከገደልና ካገተ በኋላ እስራኤል መጠነ ሰፊ ወታደራዊ ዘመቻ መክፈቷን ተከትሎ ሁቲዎች ከፍልስጤማውያን ጎን መቆማቸውን በመግለጽ ዓለም አቀፍ መርከቦች በሚመለሱበት ቀይ ባህር ላይ ተደጋጋሚ ጥቃት ፈጽመዋል። የአሜሪካና የእንግሊዝ በየመን የሁቲ ወታደራዊ ኢላማ ናቸው ያላቸውን አካባቢዎች ላይ ድብደባ ፈጽመዋል። የሁቲ መግለጫ ባለፉት 2 ዓመታት ውስጥ ወንጀለኛውን የአሜሪካ ጽዮናውያን በሀገሪቱ ላይ በፈጸሙ ወረራ በርካታ ሰላማዊ ዜጎችና ወታደራዊ አባላት ታላላቅ ሰማዕታት መገደላቸውን አምነዋል። ሜጀር ጀነራል መሐመድ አብዱል ካሪም አልጋማሪ ከተወሰኑ ባልደረቦቻቸውና ሰማዕቱ የ13 ዓመት ልጃቸው ሁሴን ጋር በስራቸውና ሃይማኖታዊ ግዴታቸውን በመውጣት ላይ ሳሉ ሰማዕት ሆኗል ሲል አክሏል። ቡድኑ እንዲህ አይነት ሞት የኩራት ምንጭ እንደሆነና የበቀል እርምጃ እንደሚወስድም አስታውቋል። ከጠላት ጋር ያለ ጦርነት አላበቃም። እናም ጽዮናዊ ጠላት ለፈጸሙ ወንጀል ተገቢውን ቅጣት ይቀበላል ሲል አስጠንቅቋል። የእስራኤሉ የመከላከያ ሚኒስትር በኤክስ ገጹ ላይ ጋማሪ የክፋት ቁንጮ የሆኑትን የተጨናገፉትን ጓደኞቻቸውን በገሃነም ጥልቅ ውስጥ ተቀላቅሏል ሲል ጽፏል። ጉልህ የሆኑትን ስጋቶች ለማስወገድ በሁቲዎች ላይ ተጠናክረን ሰርተናል። ወደፊትም ማንኛውም ስጋትን ለመመከት ጠንክረን እንሰራለን ሲል አክሏል። እስራኤል ባለፈው ሳምንት ከሐማስ ጋር በጋዛ የተኩስ አቁም ስምምነት ላይ ከደረሰች በኋላም የእስራኤል ጦር ምንም አይነት ከሁቲ አማጽያን የተተኮሱ የሚሳኤል ወይም ሰው አልባ አውሮፕላኖች ጥቃት ሪፖርት አላደረገም። የሁቲዎች መሪ አብዱል ማሊክ አልሁቲ ስምምነቱን በማክበር ካልቻለም ቡድኑ በእስራኤል ላይ እርምጃ ለመውሰድ ዝግጁ እንደሚሆን ተናግረዋል። እስራኤል በየመን ሁቲዎች ላይ በፈጸመችው ጥቃት 8 ሰዎች መገደላቸው መዘገቡ ይታወሳል። በትግራይ ክልል የኤችአይቪ ኤድስ ስርጭት 4 ከመቶ በላይ መድረሱ ተገለጸ። በትግራይ ክልል ከጦርነት በፊት የኤችአይቪ ኤድስ ስርጭት ከ1.4 በመቶ የነበረ ሲሆን በአሁኑ ወቅት ግን ወደ 4.4 በመቶ ከፍ ማለቱ የትግራይ ክልል ጤና ቢሮ አስታውቋል። የክልሉ ጤና ቢሮ ኃላፊ ዶክተር አማኑኤል እንደተናገሩት ከሆነ በክልሉ ከጦርነት በኋላ ዜጎች የቫይረሱ ስርጭት ማሻቀብ በተጨማሪ በቂ የሕክምና ክትትል ለማግኘት አስቸጋሪ ሆኖባቸዋል ብለዋል። የሰሜኑ ጦርነት የትግራይ ክልልን የጤና መሰረተ ልማት በእጅጉ የጎዳ ነበር ያሉት ኃላፊው ይህም ዜጎች ለተለያዩ ወረርሽኞች ተላላፊ በሽታዎች በቀላሉ እንዲጋለጡ ምክንያት ሆኗል ሲሉ ተናግረዋል። በክልሉ ከጦርነት በኋላም በተለየ ሁኔታ ከ6000 በላይ የሚሆኑ ሰዎች ከከተማ እስከ ገጠር ልየታ በማድረግ በተደረገ ጥናት በተገኘ ውጤት የኤችአይቪ ኤድስ በሽታ ስርጭት ወደ 4.4 በመቶ ከፍ ማለቱን ተረጋግጧል ብለዋል። ለዚህም በጦርነቱ ወቅት ብዛት ያለው ወታደር
ከከተማ እስከ ገጠር ባሉት የትግራይ ዞኖች፣ ወረዳዎች መግባቱ፣ የተፈናቃይ ቁጥር መጨመሩ፣ በቂ የሆነ የበሽታ መከላከያ ሕክምና መሳሪያ፣ የመድኃኒት አቅርቦት አለመኖሩ እንዲሁም ለ2 ዓመት ያህል በክልሉ የሚገኙ ዜጎች ደሞዝ ተቋርጦ መቆየቱ አሁን ለሚታየው የቫይረስ ስርጭት ዋነኛ ገፊ ምክንያቶች መሆናቸውን የክልሉ ቢሮ ኃላፊው ተናግረዋል። አንድ ሰው በኤችአይቪ የተያዘው መቼ ነው? እንዲሁም ቫይረሱ ወደ ደሙ መቼ ነው የገባው የሚሉት ቀነ ገደቦች ማጤን ያስፈልጋል ያሉት ኃላፊው በዚህ የምርመራ ሂደት ደግሞ በክልሉ ያለው የበሽታ ስርጭት አሁንም መጨመሩን የሚያመላክቱ ሁኔታዎች እያስተዋሉ መሆኑን ገልጸዋል። በክልሉ ከጦርነቱ በፊት 46,000 የሚደርሱ ሰዎች በኤችአይቪ ቫይረስ ተይዞ እንደነበረ ያስታውሱት ዶክተር አማኑኤል በአሁኑ ወቅት የሕክምና መድኃኒታቸውን በአግባቡ እየተከታተሉ ያሉት 37,000 ብቻ ናቸው ብለዋል። ቀሪዎቹ ማለትም 9,000 የሚሆኑት ተጠቂዎች በሕይወት ስለመኖራቸው የሚታወቅ ነገር የለም ሲሉ ኃላፊው ተናግሯል። በመጨረሻ መረጃችን የሶማሌላንድ ፕሬዝዳንት ወደ ኢትዮጵያ አድርጎ የነበረውን ጉብኝት በተሳካ ሁኔታ አጠናቀው ወደ ሀገራቸው መመለሳቸውን አስታውቀዋል። ስለ ጉብኝቱ አስመልክቶ ከአዲስ አበባ ይፋዊ መግለጫም እስካሁን አልተሰጠም። የሶማሌላንድ ፕሬዝዳንት አብዱራህማን ሙሐመድ አብዱላሂ ወደ ኢትዮጵያ ያደረጉት ጽህፈት ቤታቸው ይሳካ ብለው የገለጸው ጉብኝት አጠናቀዋል። በቆይታቸው ከጠቅላይ ሚኒስትር አብይ አህመድና ከሌሎች ከፍተኛ የኢትዮጵያ ባለስልጣናት ጋር መገናኘታቸውን ተገልጿል። ጉብኝቱ ፕሬዝዳንት ኢሮም በህዳር ወር 2017 ዓ.ም ስልጣን ከያዙ ወዲህ የመጀመሪያቸው ሲሆን ከጥቅምት 4 እስከ 6 ባሉት ቀናት በአዲስ አበባ ማካሄዱ ተጠቁሟል። የሶማሌላንድ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ ጉብኝቱ በሶማሌላንድ እና በኢትዮጵያ መካከል ያለውን የረጅም ጊዜ ወዳጅነት፣ ትብብርና የጋራ ትስስር ይበልጥ ለማጠናከር ያለመ ነበር። በተጨማሪም በአፍሪካ ቀንድ አካባቢ ሰላምና መረጋጋትን እንዲሁም ዘላቂ ልማትን ለማስፈን የሁለቱ ሀገራት የጋራ ቁርጠኝነት የተረጋገጠበት መሆኑን መግለጫውም አመላክተዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ሆነ የጠቅላይ ሚኒስትር ጽህፈት ቤት ስለጉብኝቱ፣ ስለተደረጉ ስብሰባዎችና ስለተገኙ ውጤቶች ምንም አይነት ይፋዊ ሆኖም የሶማሌላንድ ፕሬዝዳንት ጽህፈት ቤት ከመግለጫ ጋር አብሮ ባሰራጨው አጭር ቪዲዮ ፕሬዝዳንቱ በአዲስ አበባ በቆዩበት ወቅት ከጠቅላይ ሚኒስትር አብይ አህመድና ከሌሎች ከፍተኛም የኢትዮጵያ ባለስልጣናት ጋር ፍሬያማ ውይይቶችን ማካሄዳቸውን ገልጸዋል።